ማዘር አንቺ እንኳን አትቆጫትም? ምንም ቢሆን እኮ የሰው ቤት ሰራተኛ እንደሆነች እናውቃለን አይደል እንዴ? አዎ ይቅርታ፣ ከዚህ በኋላ የለመዳትም እኮ። አንቺ መታኩ ስለጠይቅሽ ቅር ብሎኝ አይደለም፣ ግን ደግሞ ባንቺ እያሳበበች ቀን በቀን ስራ ትታ ስትዞር ነው የምትውለው። በዛ ላይ ከማይመጥናት ወንድ ጋር ስትንዘላዘል ሳይ አግባብ አይደለም ብዬ ነው። ላንቺም ቢሆን ከወንድ ጋር መንዘላዘሉ ምንም አይጠቅምሽም። ደግሞ እውነቱን ንገሪኝ ካልሽኝ ሁሉም ሊጫወቱብሽ እንጂ ለቁም ነገር አይፈልጉሽም። ያው ለቁም ነገር ማትመጥኝ ስለሆንሽ ማለት ነው። ቃል ስነ ስርዓት። ልጄን እንድትናገሪያት አልፈልግም። ደግሞ የኔ ልጅ እንደዚህ መቼም አታደርግም። እሺ ማመን አለማመን እንግዲህ አንቺ ፋንታ ነው። እኔ ለራሽ ብዬ ነው እንግዲህ በኋላ ዲቃሏን ተሸክማ ከአንቺ ጋር ከምመጣ ብዬ ነው። አንቺ ተረጋጊ እናት። አሁን ብላንቺ ለማናገር እንደዚህ ብትሆን እኔ ቆይ ለምን አበሳጫታለሁ? እውነቱን መናገሬ ነው እንደሚያበሳጫት። ባልናገረውም እኮ አንቺ ጸባይሽን ካላስተካከልሽ የሚሆን ነገር ነው። እሺ ቃል፣ ለምክርሽ አመሰግናለሁ። አረ ምንም አይደል። እትዬ እንዴት ናት? ሳሎንች አለችው? አዎ ምንም። ልጅሽ ግን በጣም አሽቃብጤ ናት። ቆይ አሁን በህይወት ላለ ሰው እንዲህ ማልቀስ ተገቢ ነው ነው ወይስ ሞቷን እየተመኘች ይችላል? እኔ እንደውም ሳስበው ለካ ማሽቃበጡ ከዘር ነው። እትዬ ምንም ነገር አልሆንሽም። እሺ ሁሉም ነገር ሰላም ይሆናል። ቆይ ለምንድን ነው የምታሻት? አብዳለች እኮ። ዝም በይ። ምንም አልሆነችም። እኔ አብቻለሁ እንዴ? አይ አላበድሽም። ምንም አልሆንሽም። በጣም ደህና ነሽ። ታሳዝን። ማናት ለኔ የምታዝነው? አንቺ ልጅ አይደለሽ እንዴ? ልጅ እንዳታደርጊው በስልክ የሰማሁት ነገር እውነት ነው? እንዴት ከመሬት ተነስታ ልጅ አለች? ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። ተወዳጅ የአዳራ ድራማ ዛሬ ምን ተፈጠረ ምኑን አብረን እናያለን። እስከ ቪዲዮ ሰብረስ ከኔ ጋር አብራችሁን ቆዩ። እንግዲህ ዛሬ ምን ተፈጠረ? ሰላም ወደ ራሷ እየተመለሰች ነው። እንደውም እሷ አልማዝ ሞተች የተባለው ገኒ ድጋማ እህቷ ጋር ደውላ ስታጣራው አው መታለች ብላ ነገረቻት ማለት ነው። ነገር ግን ሰላም ነፍሰ ገዳይ ነኝ በማለት በጭንቀት በጣም ተወጣጥራና ተጨንቃ ስለነበረ ትክክል እያሰበች አይደለም ማለት ነው። በዛ የተነሳ ይህንን አጋጣሚ ተጠቅሞ ባይሉ ወደ ራሷ እንድትመለስና ሀብቷን በሙላ ወደሷ እንድትመለስ ይፈልጋል። ቃልን በመታችበት ወቅት ቃል እኔን መታኝማ በጭራሽ ዝም አልልም ብሌንን የእጇን ነው የምሰጣት፣ በሷ ምክንያት ነው ይሄ ሁሉ ነገር እየተፈጠረ እያለች በጣም ስትናደድና ስትበሳጭ ነበር ማለት ነው። እና ዳጊን ለማማለል ስትሞክር ነበር። ነገር ግን ያሰበችው ነገር አልተሳካላትም። እንግዲህ ሳሚ ደግሞ ሰላም እንዴት የብሌን አሳዳጊ እናት እንዴት ልታቅቻለች? ልጇ እንደሆነ ሰላም ዳሳዳጊ እናቷ ደውሎ ሰው ነግሯል ብላ ሲነግር አልገባኝም፣ ማን ሊነግረው ይችላል ብለው ሲጠይቋት እንግዲህ እንዴት ልታቅ ቻለች? አሳዳጊ ትክክለኛ የብሌን እናት ሰላም መሆኗ እንደደረሰችበት ባይሉ ሳቅ እንዴት ልታቅ ቻለች? ቤት አጋጣሚ እያለ ጥያቄ እየፈጠረበት ነበር ማለት ነው። ነገር ግን ይህን ምስጢር የምናውቀው እኛ ብቻ ነን አይደለን? እኔና ቃል አንተ ብቻ ነው። ስለዚህ ብሌን እናቱ እንደሆነች የብሌን እናት እንደሆነች እንዴት ልታቅ ቻለች? በማለት በኃይሉ እጅግ በጣም ስናደድ ነበረ ማለት ነው። ነገር ግን እኔ ምንም አላል እንግዲህ የሆነ ነገር ተፈጥሮ ሆናል፣ ምናልባት ቃል ተናግራውን እንደ ሌላ ሰው እያለ ነበረ ሳሚ። ነገር ግን ትክክለኛ ወላጅ እናቷ እንደሆነች ገኒ ታውቃለች። ነገር ግን
ልትነግራት ብትሞክርም ባለፈው የተደወለ ስልክ እኮ ልጄ ሰላም እናትሽ እንደሆነ ስነግረኝ ነበር ብላ ብትነግረውም እና ወላጅ እናቴ ትክክለኛ እናቴ አሰሪ ሰላም ነች ማለት ነው እትዬ ናቸው ማለት ነው ስትል አይ ይሄ ነገር ሊሆን አይችልም ምናልባት የተሳሳተ ነገር ሊሆን ይችላል እያለች አይ እኔ አልተሳሳትኩም አንቺ ልጄ ነሽ ምንም ታመር ቢፈጠር እኔና አንቺ ማንም አይለየንም እያለችን ብሌንን አቅፋ ስታለቅስ ነበር ሰላምዬ እና አንቺ ከኔ ጋር ከሆንሽ እኔ ጤነኛ ነኝ ስለዚህ ጥለሽኝ ወዴትም እንዳትሄጂ አንቺ ልጄ ብቻ ነሽ እያለቻት ነበር ማለት ነው እና እሷም ወዴትም ጥላ እንደማትሄድና ሁሌ ከጎኗ እንድትወስድ ነግራት ነበር እና ቃል ደግሞ ልጅሽ ነኝ ብላ እሷን ለማባል ስትሞክር አይ አንቺ ቃል ልጄ አይደለሽም ምናልባት የልጄ ጓደኛ ትሆናለሽ እንጂ ልጄ እየተቀበየሽ ነበር አዎ እኔ እኮ ነኝ ማሚ ልጅሽ እያለቻት ነበር ነገር ግን እሷ በጭራሽ ልጄ አይደለሽ ብላ አሻፈረኝ አለቻት ማለት ነው ልጄ ብሌን ነች ልጄ እሷ ነች አታይቱም እኔን ትመስላለች እኮ ፈገግታዋ አይኖቿ ሁሉ ነገራ ስለዚህ ብሌን የኔ ልጅ ነች እያለቻት ነበር ማለት ነው ውስጧ ሙሉ በሙሉ ነግሯታል ማለት ነው ብሌን ትክክለኛ የሰላም ልጅ መሆኗን ሰላምን በእርግጠኛ ልጄ ብላ እየተጠራች ነበር በኃይሉ እንዴት አሳዳጊው የብሌን አሳዳጊ እንዴት ልታክቻለች እቺ ሴት በቃ በእጃችን ነው የምትጠፋው ስለዚህ ለብሌን እንዳትናገር ማስጠንቀቅ አለብን አለዛ ደግሞ የማይሆን ነገር ይፈጠራል አንቺ የምታረጊ ለብሌን ውሸት ነው ብለሽ አሳምኛት ለብሌን በጭራሽ መናገር እንደሌለባት ንገራት ብሎ እየነገራት ነበር ሳሚ በድጋሚ ስልክ ደውሎ ሰላም ትክክለኛ ወላጅ እናትሽ ነች ብሎ ለብሌን ለራሷ ይነግራታል ማለት ነው ነገር ግን ይህን ደግሞ አንተ እንዴት ልታቅ ቻልክ በምንስ ልታቆ ቻልክ እናቴ ሰላም በመሆኑ ለምንድነው ቃል አምጥታችሁ ልጇን ብላ አልሰጣችሁም እንዴ አይ ይሄ ነገርማ ሊሆን አይችልም አትባይሉ በጭራሽ ይሄንን ማን ሊነግራት ይችላል እንግዲህ አላቅም ይሄ ነገር ሌላ ሰው ሰላም ትክክለኛ የብሌን እናት ካወቀ ነገሮች ሁሉ ገደል ይገባሉ ይበላሻሉ ለሰላም የምትፈልገው ሀብትና ውርሱን ይቀርባል ስለዚህ ይሄ ነገር ማን ነው የነገረ ብለን ማጣራት አለብን እና አሳዳጋው ወይን ማስወገድ ወይን ደግሞ አንድ ነገር ትንፍሽ እንዳትል ማድረግ ይኖርብናል እንጂ ለሰላም ትክክለኛ ልጇ እንደሆነች አው ልጄ ብለ ተቀብላታለች አሁንም ቢሆን ነገር ግን በጭራሽ እውነት ሊሆን አይችልም ይሄን ይሁን ብለን እነሱ መለያየት አለብን እያ ነበር ሳሚ እንግዲህ ተናዶ በድጋሚ ደውሎ ብሌን ትክክለኛ ወላጅሽ ሰላም ነች ስለዚህ አሁን እውነቱን ተቀበይ ብሎ ይነግራታል እና እሷም በጣም ትደነግጣለች ምን ሆነሽ ነው ምን ተፈጠረ ስትላት አይ ምንም አልተፈጠረም ልጄ ምንድነው ሽብኝ ማን ነው የማስቸግርሽ እያለቻት ስትጠይቅ ነበር አይ ደህና ነኝ እናቴ ምግብ ላቀርብልሽ መድኃኒትሽ እንድትወስጂ ደህና ትሆኛለሽ እና ጸበልም ወስድሻለሁ እያለቻት ነበር እና ሰላም ብሌንን የሚነካትና የሚቆጣት አንድ ነገር የሚያረጋት ሰው በጭራሽ ላይ አልፈልግም አንተም ባይሉም ብትሆን ወንድሜ ብትሆንም እንኳን ልጄ ሌሊት ጮ አይገባም ትሰማኛለህ እያለች በጣም በንዴትና በቁጣ ነበር ስትጮህ ነበር እኔን እኮ በጭራሹ ሰራተኛቸው አድርጎ አረፉኝ እኮ ባይሉ ጭራሽ እኮ ገረድ ልክ እንደ ገረድ እኮ ነው የምትመለከተኝ እቺ ገረድ እንኳን እኔን እያዘዘችኝ ነው እያለች ስትናደድ ነበር እንግዲህ ነገሮች እስከስተካከል ድረስ እሺ ብለሽ መገዛት ነው ያለብሽ ሰማሽ አይደለም እኔ በጭራሽ ይሄንን መቋቋም አልችልም ጭራሽ እኮ የነሱን ገረድ ነው ያደረጉኝ ባይሉ እኔ በጭራሽ ይሄንን አልቀበልም ባይሉ እኔ በጭራሽ የነሱ ገረድ መሆን አልችልም እንደዛ አርጋ ከፈነከተችኝ በኋላ ጭራሹ የሷን ገረድ መሆን ደግሞ ያምርኝ እያለች በጣም ስትናደድ ነበር ማለት ነው ሰማኛለህ በጣም ነው ያጎዳችኝ እኮ እያለ ስታወራ ነበር ቃል ዳጊ እንዴት አድርጋ እንደመታችኝ እኮ አላያትም ቆይ ምን ተፈጥሮ ነው ልጅ አይደለሽም ብላ እኮ ነው ድንገት የመታችኝ እያለች ነበር እንግዲህ ብሌን ለማጣጣልና ለማቆሸሽ ቆይ ዳጊ ምን እየተፈጠረ ነው እዚህ ምን እያረጋችሁ ነው ስትል ይቅርታ በማው መንገድ መጣው እንዴ ብላ ጥላቸው ትሄዳለች ማለት ነው ግን በጣም ደንግጣ ነበር ጥሩ ጊዜ እያሳለፍን ነበር እኔና ዳጊ በመጥፎ ሰዓት መጣሽ ትንሽ ቆይተሽ አመጭም ነበር ይወሽ ተንከሲስ ነገር ነሽ
ቢያንስ ወደ ስራሽ ተመለሽ እያለች ብሌን ላይ እየጮኸችበት ነበር ማለት ነው። የምትናገርን እያሰብሽ እያለቻት ነበር። ቃል የምትናገርን እያሰብሽ እንግዲህ ይፈቅዳልኝ እኮ ከቤት የወጣሁት። ስለዚህ አንቺ ነበርሽ ምን ስታረጊ ነበር? ቆይ ምን አገባሽ? ለአንቺ ማብራራት አለብኝ እንዴ እያለች ስጮህ ነበር። አንቺ ገረድ ስራሽን ብታቂ ይሻልሻል። እና ሰላም ደግሞ ስሚ እናቴ ስርስር ማለትሽን ደግሞ ብታቆሚ ይሻልሻል። አውቅ ያዘነ አትመሲ እያስመሰሽ ነው ወይ ያዝነሽ ሞትሽ እያለች ለማናደድ እሷን መጥፎ ቃላቶችን እየተናገረቻት ነበር ማለት ነው። ሰላምዬ ከአጠገቢያ ትጂ ከኔ ጋር ሁኚ ልጄ እያለቻት ነበር። እሺ የትም አልሄድም ሁሌም ካንቺ ጎን ነኝ እያለቻት ነበር። አንቺ ከኔ ጋር ቆንሽ እኔ ድናለሁ ግን ከኔ ጋር እንዳትጂ እያለቻት ነበር። ነገር ግን አንቺ ገረድ ተነሽና እንደዚህ አድርግ እያለቻት ቃል ስጨውበት ነበር። አንዴ ብደፈሪ ነው ልጄ እንደዚህ የምታናግሪ? ማሚ እኔ እኮ ልጅ ጭራሽ ልጅሽ ነኝ እያለች ነው እንዴ? አልቀረብሽም። አንቺ ልጅ አይደለሽም። ልጄን ደግሞ ስታናግራት ደግሞ ጥንቃቄ አድርጊ። እንዴት ነው የምታናግራት? ልጄ እኮ ነች፣ አንድ ብቸኛው ልጄ ነች እያለቻት ይቅርታ ጠይቃት። እሺ ይቅርታ ብሌን ይቅርታ ብላ ይቅርታ አስጠየቀቻት ማለት ነው በንግግሯ። በጭራሽ ድጋሚ ልጄ እኔ ፊት ልጄን አንድ ነገር ስታመነጫጭቃት ባይ ከዚህ ቤት ነው ማባረሽ። አርፌ ስራሽ ስሪ። እንዴ ከመቼ ነው እንደዚህ የምታናግረት ልጄ? ወራግድ እንዴ ብሌኔ እንዴት እንደዚህ ታናግርሻለች? ፊት እንዳሰጫት ጭራሹ ልጄን እኔ ፊት እንደዚህ ትናገራታለች እንዴ? ደፋር እያለች በጣም ስትናደድበት ነበር ማለት ነው። እትዬ ተረጋጊ፣ በቃ ማንም ሰው አያናደኝም፣ ማንም ሰው አያናግረኝም። ልጄ በጭራሽ አንቺ ተከፍቶሽ አይኖችሽ እንባ እያቀሩ ነው። ታዲያ ለምንድን ነው አይኖችሽ እንባ ይሞላ እያለቻት ነበር። አይ ደህና ነኝ እናቴ ደህና ነኝ፣ ብቻ ዝም ብዬ ነው እንጂ ደህና ነኝ እያለቻት ነበር። ደህና ሁኝልኝ የኔ ልጅ፣ በጭራሽ እኮ አንቺ ተከፍተሽ ላይሽ አልፈልግም ብቸኛው ልጄ እያለቻት እያቀፈቻት ነበረ። ቃል ግን በቅናት በጣም አበደች፣ እግድ ተናደደች። ብሌን የእጅሽ ነው የሚሰጥሽ ጠብቂኝ አንቺ ገረድ። ጭራሹ ተቃቀፉልኝ። ወይ ጉድ! ልጁ አይደለም ብላ ከምናገር ይልቅ ልጅሽ ነኝ ብላ አቀፈቻት። ወይኔ ቃል እቺማ ይገላታለሁ። የእጅሽ ነው የሚሰጥሽ ጠብቂ፣ ለዚህማ አስከፍልሻለሁ እያለች እየዛተችበት ነበረ ማለት ነው። ወደ ተመልካዮቼ እንግዲህ ይህንን ምግብ መርዝ አድርጌ ነበረ የማቀርብላችሁ። እናንተ ተንከሲሶች ደግሞ ቆይ የእጃችሁን የሚሰጣችሁ እኔ ቃል ማን እንደሆንኩ አታውቁኝማ፣ አሰራላችኋለሁ እያለች ስትዜት ነበር ማለት ነው። እንግዲህ እንደሚወድ ዳጊ ስልክ እያወራ ለብሌን እንዴት አድርጎ ፍቅሩን መግለጽ እንዳለበትና እንዴት እንደሚወዳት ለመናገር እየከበደው ወይም ደግሞ ምን ብዬ ልናገር እያለ ስልክ እያወራ ነበር ማለት ነው። ነገር ግን እንደዛ አይደለም እያለች እና የምታረጊን ነገር እያሰብሽ ልክ ድንገት ባህሉ ይመጣና እንደውም የምታረጊ ነገር ታውቆሻል። ግን እናቴ እኮ ነች ትሰማኛለሽ፣ ውጪ እናውራ ብላ ወደ ውጪ ታስወጣትና ልታናግራ ትወስናለች ማለት ነው። ቆይ ምን እያደረግሽ ነው? እናቴን እንዴት ነው እንደዚህ የምታናግራት? ልጅሽ አይደለሁም ብለሽ አትናገሪም እንዴ? ትንሽ እንኳን አታፍሪም? እናቴ እኮ ነች። እሱንማ እናውቃለን እኮ ሁለታችን እናትሽ እንደሆነች። ስለዚህ የምትናገር ነገር እያሰብሽ ጭራሽ አላበዛሽም እንዴ አለቻት። ትሰሚኛለሽ እገንሻለሁ እና ሰላም ጋር ትሄጂና ልጅሽ አይደለሁም ልጅሽ ቃል ነው ብለሽ ትናገራታለሽ ብላ አነቀቻት። ከዛ ቃል እያሰማምሽኝ ነው ልቀቅኝ እንጂ ልቀቅኝ እያለች እየጮችበት ነበር። አለቅሽም ምን ታመጫለሽ? እገንሻለሁ ከይልሽ አውቅሽ ያዞንባሽ ያነዘብ እያለቀሽ ልጇ ለመሆን አታስመስይ። አንቺ ልጇ አይደለሽም፣ ልጇ እኔ ነኝ። ልቀቅኝ፣ አሞኛል፣ አሳማምሽኝ እያልኩሽ እኮ ነው። ቃል እያሰማምሽኝ ነው ልቀቅኝ እያለች ሰላም ትመጣና ከኋላ ጭንቅላቷን ትመታለች። ልቀቅኝ እያለቻት ብትለምነው ቃልን ጭንቅላቷን ትመታትና ደም በደም ታረጋለች። ልጄ እንዴት ታውቃታለሽ? እንዴት ደፋር ነሽ? እንዴት ልጄን ትነካታለሽ? እያለች ጫዋችበት ማለት ነው። ከዛ ሰላም ማሚ እኮ እሷ ልጅሽ አይደለችም፣ እኔ ነኝ ልጅሽ።
ማሚ እባክሽ እሱ አይደለችም ልጅሽ እያለች ማለቃቀሷን ጀመረች። እና ግንባሯ እየደማም ነበር። እና ድጋሚ በጭራሽ እንደዚህ እንዳታደርጊ አንቺ ልጄ አይደለሽም፣ ሂጂልኝ፣ አልፈልግሽም፣ በቃ ሂጂ። የዛሬ ቪዲዮ ይህን መስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ። ተወዳጅ የአደራ ድራማ ዛሬ ምን ተፈጠረ ምሎን እንግዲህ ይህን መስል ነበር። በቀጣይ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ።